የቋጠሮ ቀን ለማይመቸኝ ክለብ በጣም የምትመቸኝ ሰዓት ቀጥር ጨዋታ በጣም ነው የምትመቸኝ። ባለፈው እንደው ማርኒ ስሎት ማለት ነው እንዴ በዚህ ሰዓት እንድታጫውቱናላችሁ ምናምን ብሎ ሲያለቃቅስ ነበር ብራይተን ጋር በተጫወተው ጨዋታ ማለት ነው። ዛሬ ማርቴታ እንደዛ እንደሚል ተስፋ አደርጋለሁ። ያራዳ ልጆች ቦርንሞዝ ደግሞ ያለፉትን 10 ጨዋታዎች አልተሸነፈም። አርሰናል በተቃራኒ ሁለት ጨዋታ ምናምን በተከታታይ ተለጥልጧል። ከኤፍኤ ካፕ እና ከካራቦ ካፕ ወጥቷል። ስፖርቲንግ ላይ የሚያሳየን ፐርፎርማንስ የሚፈራ ቡድን እንዳልሆነ ነው የሚያሳየን። ቦርንሞዝ ሊፈራው የሚገባ ቡድን እንዳልሆነ ማለት ሶ ቦርንሞዝ በስርዓት የማስጣል አቅሙ አለው። አርሰናል የሚያንስ ቡድን አይደለም። ነገር ግን የሚፈጠረውን ደግሞ የምንመለከተው ይሆናል። የበቀል ቀን እያላችሁ ታወራላችሁ፣ አታፍሩ? የበቀል ቀን ይለኛል። ሄድና በቀሉን አናግራት። አባቴ ምን አባት በቀል ነው? ቦርንሞዝ መሆኑ ዘንግተ ነው እንዴ? እመላለስብሃለሁ አባቴ። የምደግፈው የዚህ አይነት ቲም ነው። ጸዳ ያለ ቲም አባቴ፣ ደርሶ መልስ የሚለጠልጥህን ቲም ነው የምደግፈው። አሳምረህ ታውቀዋለህ። ይሄ ይታይሃላ። ቦርንሞዝ ነውና ምን ይላል እዚህ የበቀል ቀን እያላችሁ? ኧረ በእናትህ አሳፍራቸዋለሁ አባቴ። ብዙ ተስፋ አታድርግ። ቅስምን ሰብሬውል ቋ ሲል ነው የምትሰማው። እንዴ ነችና የምን አባት በቀል ነው? እኔ ነኝ እንደውም የተበቀልኩ። አምና ታስታውሳለህ? ካቻምና 3-0 እየመራናችሁ መታችሁ 4-3 አሸንፋችሁ ነበራ። ካምባክ ሰርታችሁ በዛ ደቂቃ አስቆጥራችሁብን ታስታውሳላችሁ? አትረሱትም? እናንተም ይኸውልህ በራይስ ጎል 1-0 መርታችሁን ከረፍት በኋላ እኛ 2-0 አድርገን ካምባክ ሰርተን በገዛ ሜዳ በዛ ባሳፈርከኝ ሜዳ ካምባክ ሰርቼ አሳፍሬ ኮጥቻለሁ። በቀል ይላል። ሄድና በቀሉን አናግራት። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። ፎሎም እንዳይረሳ። የቻማችሁ አራዳ ልጆች። ተወዳጁና ተናፋቂ እንግሊዝ ፕሪሚየር ሊግ ከ3 ሳምንታት ረፍት መልስ ዕለተ ቅዳሜ ተጠባቂ መርሃ ግብሮችን የሚከውን ሲሆን በዚህም የሊጉ መሪ አርሰናል በኤምሬትስ ስቴዲየም በቅርብ ጊዜያት ውስጥ እጅጉን የሚፈትኗቸውን የአንድሬ ሎሎን ቦርንሞዝ የሚያስተናግድ ይሆናል። መድፈኞቹ ከተከታታይ 2 አሰቃቂ ሽንፈቶች መልስ በአውሮፓ ቻምፒየንስ ሊጉ ወደ ፖርቹጋል አቅንተው ስፖርቲንግ ሊዝበንን በካቨርስ ብተኛ ግብ ታግዘው 1-0 ማሸነፋቸው የሚታወስ ሲሆን በዕለተ ቅዳሜ የአንድሬ ሎሎን ሰራዊት በመርታት ከተከታያቸው ፔፕ ጋርዲዮላ እና ማንቸስተር ሲቲ ለመራቅ ሲሉ ያላቸውን አውጥተው እንደሚፋለሙና ለድል እንደሚዋደቁ የሚጠበቅ ሲሆን በአንጻሩ የአንድሬ ሎሎ ቦርንሞዝ በሊጉ ጅማሩ የነበራቸውን ጥንካሬ አሁን ላይ እያስመለከቱን ባይገኝም የአውሮፓ መድረክ ተሳትፎን ለማግኘት ግን እየተፋለሙ የሚገኙ መሆኑን ተከትሎ ለመድፈኞቹ እጅጉን ሊፈትኗቸው እንደሚችሉ ይጠበቃል። በጨዋታው ለመድፈኞቹ ጉዳት ላይ የነበረው ኢብሪቺዚ ወደ ሜዳ መመለሱ መልካም የሚባል ዜና ሲሆን በጨዋታው ምን ያስመለክተናል የሚለው የሚጠበቅ ነው። የሁለቱ ቡድኖች ጨዋታ ዛሬ ከምሳ ሰዓት መልስ 8:45 ሲል የሚከወን ሲሆን የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ አካውንቴ ሰሞኑን እጅጉን ስለተመታ እባካችሁን ገብታችሁ ኮፒ ሊንክ እንድታረጉልኝ እጠይቃለሁ። ይመቻችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይ ፋሚሊ እንዴት ናችሁ? ትናንትና እንግዲህ በዌስት ሃምና በወልቭስ ጨዋታ የጀመረው ፕሪሚየር ሊጋችን ዛሬ ደግሞ በሊጉ መሪ በአርሰናልና በቦርንሞዝ በማድረግ ይጀምራል። ይሄ ጨዋታ እጅግ በጣም ከባድ ጨዋታ ነው። የአርሰናል ደጋፊዎች በጉጉት ይጠብቁታል። ምክንያቱም ዋንጫቸውን ለማንሳት ይበልጥ የሚያቃርባቸው ውጤት ነው ብዬ አስባለሁኝ። ከዛ በዘለለ ግን አንዴ ለእናንተ የብስራት ዜና አለኝ። ምን መሰላችሁ? ቴምር ፕሮፐርቲስ ለዜጎች ቅርብ የሆነው ድርጅት በቡልጋሪያ የቤት ሽያጭ ጀምሬያለሁ እያለ ነው እና ኑ ወደኛ ለመኖሪያ ቤትም ለሱቅም የሚሆኑ ቦታዎች አሉኝ፣ እናንተ ብቻ ወደኛ ጎራ በሉ እያለ ነው። ቴምር ፕሮፐርቲስ እንደምታውቁት አዲስ አበባ ውስጥ ቁልፍ የሆኑ ቤቶችን ገንብቶ እንኩ እያለ ነው ባልተጋነነ ዋጋ። የሚገርማችሁ ደግሞ እኮ ውል ባደረጋችሁበት ብር ብቻ የምትከፍሉት የዶላር ጭማሪ የዕቃ ጭማሪ አይመለከተውም። ታማኝነቱን ልዩ ያደርገዋል። ቤት ከመገንባት በዘለለ ለዜጎች ቅርብ የሆነ ወጣቶችን የሚረዳ ትልቅ ድርጅት ነው። ታማኝነቱን ልዩ ያደርገዋል። ብቻ እናንተ ጎራ ማለት ነው። ለበለጠ መረጃ እዚህ በማስቀምጥላችሁ ሊንክ በቴሌግራም ማዋራት ትችላላችሁ። ምርጫችሁ ቴምር ፕሮፐርቲስ ይሁን። ወደ ጨዋታው ስመለስ ዛሬ አርሰናል ከባድ ጨዋታ አለው ብዬ አስባለሁ። ምክንያቱም ብዙ ጫና አለው። እኔ አሁን ብዙዎች በቦርንሞዝ ከተሸነፈ ከዛ በሲቲ ደግሞ ሲቲን በሜዳው ቢሸነፍ ምናምን ከዛ አርሰናል ዋንጫውን የማጣት ምናምን ሂሳብ ሲሰሩ አርሰናል ይሸነፋል፣ ሲቲ ሁሉንም ያሸንፋል። እንደዛ አይነት ቡድን አይደለም አሁን ሲቲ እንደምናየው። አርሰናል እንኳን ቢሸነፍ ሲቲ ላለመጣሉ ዋስትና የለም አሁን ላይ እና ሁሉን ነገር ወደዛ በርግጥ እስከዛሬ ካየነው አንፃር ነው ሰዎች ስጋታቸው ይገባኛል ምን እንደሆነ። ምክንያቱም አርሰናል እንደዚህ እየሄደ ከዛ ሲቲ ተንስቶ ግን ያ ሲቲ ነው እንዴ እንደዛ ያየን ያለ ነው ያ አይደለም። እንደውም እስካሁን በዋንጫ ፉክክር ላይ ያቆየው
አርቴታ ነው ብዬ ነው የማስበው። ሲቲን በዚህ ደረጃ ስለ ዋንጫ ፉክክር ውስጥ እንድናወራ ያደረገው አሁን ላይ አርቴታ ራሱ ጋብዞት ነውና እኔ ያን ያህል ስጋት ነው ብዬ አላስብም። አሁን ለአርሰናል ስጋት ማን ነው? ራሱ አርሰናል እና አርቴታ ናቸው እንጂ የሲቲ መጠንከር አይደለም የሚያሰጋው። እሱ ከደከመ እና ረኔ በልቻለሁ እንደ ቫይስ ካለው ሊበላ ይችላል። ግን አሁንም እኔ እንደ በበርንማውዝ ተሸንፎ እንኳን ሲቲ ላለመሸነፉ ወይም እንደው በሌላ ጨዋታ በቸልሲ እንኳን ባይጠብ በሌላ ጨዋታ እንኳን ላለመጣሉ ዋስትና የለም። ግን አርሰናል የራሱን የቤት ስራ መጨረስ አለበት ብዬ አስባለሁ። እስቲ ለማንኛውም እናንተ ደግሞ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ደስ የሚል መረጃ ይዤልህ ከች ብያለሁ ሀቢቢ። ጉዳት ላይ ስላሉ ተጫዋቾቻችን ለሰፊ አርሰናል ደጋፊ ቪዲዮ እንዲደርስ ኮፒ ሊንክ፣ ሪፖስት፣ ፎሎው እያደረጋችሁ ትከታተሉኛላችሁ። እንግዲህ ቦስ አሁን ኢንተርቪው እየሰጠ ይገኛል። መጀመሪያ ስለ ኤብሪቺዜ ተጠይቆ ነበር። ኤብሪቺዜ የነገውን ጨዋታ ለመጀመር ሬዲ ነው ብሏል ቦስ ማለት ነው ሀቢቢ። ሲቀጥል ቡካዮ ሳካ፣ ካፕቴን ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ፣ ቲምበሯ እና ሂንካፔ ተጠይቆ ነበር። ስም አይነገራችሁም ግን ከነዚህ ውስጥ ለነገው ጨዋታ የሚኖሩ ተጫዋቾች አሉ ብሏል ቦስ ማለት ነው ሀቢቢ። እኔ ነግርህ የለ ካላፊዮሪ እንዳለ ነው። ቲምበሯም ትኖራለች ብዬ አስባለሁ። ሳካ ኦዴጋርድ እንኳን ጉዳይ ሳይሆን አይቀርም። ሜቢ እንደው የምጠራጠረው ኦዴጋርድና ሂንካፔ ላይኖሩ ይችላሉ። እነዛን ግን የማግኘት እድል ይኖረናል ነው የምልህ። እዛ አርከኝ ኮፒሊንክ አርክ ለሰፊ አርሰናል ደጋፊ አድርሰው መቻችሁ። እንዴት አደራችሁ ገነርስ ፋሚሊ? እግዚአብሔር ይመስገን አትሉ? በስኪ እግዚአብሔር ይመስገን በሉ ኮመንት ላይ ሁላችንም አንድ ጊዜ እግዚአብሔር ይመስገን። ቀናችንን ጽድት ፍክት ያለች ቀን ያርግልን፣ አርሲ የሚያሸንፍበት ቀን ያርግልን እያል እንጀምረው ማለት ነው። ውዱና ተናፋቂው ክለባችን አርሰናል 8 ተኩል ላይ ዛሬ ከበርንሞዝ ጋር የሚጫወት ይሆናል። ያለ ልማዱ 8 ተኩል ላይ ምናምን ለነገሩ አያሳስብም። ምክንያቱም የኛ ቡድን ማለት ነው እንደ አንዳንድ ክለቦች እዛ ሰፈር እንዳሉት ማለት ነው በዓል ሲመጣ ጠብቁ የሚጦል ምናምን ቡድን አይደለም ያለን ማለት ነው። በዓል ሲመጣ ጠብቁ የሚያስደስት ጽድት ፍክት ያለ ቀን እንድናሳልፍ የሚያደርግ ቡድን ያለን። ስለዚህ ልንኮራ ይገባል። ይሄን ያህል ሞቲቬት ከተደራረግን አሁን ወደ ቁም ነገሩ መለስ ስንል ማለት ነው አልዋሻችሁም፣ ትንሽ አስፈሪ ጠጠር ከበድ ያለች ጨዋታ ነች። እንደምናሸንፍ ባለ ሙሉ እምነት አለኝ። ግን ትንሽ ከበድ ያለ ጨዋታ ነው። ምክንያቱም አንደኛ ፕሪሚየሩን ታውቁታላችሁ። በዚህ ሰዓት አርሰናል ነጥብ እንዲሸነፍ ምናምን የአርሰናል ሉዝ ማድረግ እንዴት ዓለም ላይ ይሆናል አይደል? በጣም ሰፍ ብሎ የሚጠብቁት ምድረ ቋጣሪ ማለት ከሀገር ውስጥም አጠቃላይ እንዳለም ነው። አርሰናል በዚህ ሰዓት የሆነ ነገር ሲወድቅ ወይም ደግሞ ነጥቦች ሲጥሉ እንዴት እንደሚደሰሱ ሁላችሁም ታውቃላችሁ። ፕሬሸር አለብን ማለት ነው። ፕላስ ደግሞ ቦርንሞዝ ቀላል ቡድን አይደለም። ፕሪሚየር ሊግ ውስጥ አክቹሊ ቀላል የሚባል ቡድን የለም። ፕላስ ደግሞ ቦርንሞዝ አምና ታስታውሳላችሁ ደርሶ መልስ በጣም የሚያስጠላ ቡድን ነው አሸንፎናልና በዚህኛው አክቹሊ አሸንፈነዋል። ሶ እንትን የሚል አይደለም። ፕላስ ደግሞ በዚህ ሲዝን ራሱ ጨዋታዎችን ካያችሁ ወደ 12 ጨዋታ አቻ ነው የተጠናቀቀው። የቦርንሞዝ አብዛኛውን ተሸንፎ ምናምን ሳይሆን እዚህ ደረጃ ላይ የሚገኙ አብዛኛዎቹን አቻ ወጡ ነው። 12 ጨዋታ ነው ምናምን ነገር ነው አቻ ወጡ። ሶ እንዳልኳችሁ ነው የሚናቁልን አይደለም። ቦርንሞዝ ትንሽ ጠጠር ከበድ ያለች ጨዋታ ነው። ግን አንድ የምነግራችሁ ነገር በእርግጠኝነት ይህንን ጨዋታ አሸንፈን በዓሉን በሰላም እንደምናሳልፍ በጣም ባለሙሉ ተስፋ ነኝ። በክለባችን፣ በአሰልጣኛችን፣ በተጫዋቾቻችን መተማመን መቻል አለብን። አሰላለፋችን ምን ሊመስል ይችላል? እኔ እንደምመስለኝ ከሆነ ያው ግብ ጠባቂያችን ኦቢያስ ነው። ሁላችንም የምንተማመንበት የምንስማማበት ዴቪድ ራይ ሆነ። ራይት ባክ ላይ ሞስኪራ አለች። ያው ቲምበር ስለማይደርስ ቤኖይት አለ። ቤኖይት በጣም እያናደደኝ ያለ ተጫዋች ነው። እግዚአብሔር ነው የምላችሁ። ቻምፒየንስ ሊግ አይታችሁ ከሆነ በጣም ፈርስት ሃፍ በተለይ በቃ ኤቭሪ ፓሶቹ ልክ አልነበሩም፣ ኤቭሪ ፖዚሽኖቹ ልክ አልነበሩም እና ቤኖይት ትንሽ መስተካከል አለበት ብዬ ነው የማስበው። ግን ስቲል ሞስኪራ እንድገባ አልፈልግም። በደንብ አታክ ላይ እንዳገዘን ኦቨርላፕ እያደረገ እንዳገዘን ምናምን ነገር ስለምፈልግ ከሁለቱ ምረጥ ብባል እኔ ቤኖይትን እመርጣለሁ ማለት ነው። ቤኖይት ራይት ባክ ይሆናል። ሴንተር ባክ ኦብቪየስሊ ማጋሊሽ እና ሳሊ ይሆናሉ። ሌፍት ባክ ላይ ካላፊዮሪ የሱ ነገር እኔ ስፔሲፊካሊ የሆነ የወጣ ዳታ የለማ ሊገባም ላይገባም ይችላል። በእርግጠኝነት እኔ ይሆናል ሁለቱም ፊት ከሆኑ ከሂንካፒ ተመልሷል። ከሂንካፒ ይልቅ ካላፊዮሪን የሚያስቀድም ይመስለኛል። ምክንያቱም ፊት ይሆናል ብሎ ስለማያስብ ሂንካፒ ከጉዳትም ስለመጣ ሜቢ ካላፊዮሪ ሊጠቀም ይችላል። ግን እርግጠኛ አይደለሁም። ብቻ በካላፊዮሪ ያዙ። 6 ቁጥር ላይ ዙቢሜንዲ አለች። 8 ቁጥር ላይ ዴክላን ራይስ ኦብቪየስሊ የኛ ሞተር የሆነ ሚድፊልድ ዴክላን ራይስ አለ። ከዛ 10 ቁጥር ላይ ከሀቨርት ነው የሚያስገባው። ግን እኔ ሪስክ ወስዶ ኢዜን ቢያስገባው በጣም ደስ ይለኛል። በኢዜ ሊያዘው እኔ አርቴታ የሚያስገባው ከሀቨርት ነው። ግን ኢዜን በለውና በኢዜ ያዘው። አጥቂያችን ቪክተር ዮኬሬስ፣ ራይት ባክ ላይ ማዱኪ፣ ሳካ ስለማትደርስ ሌፍት ባክ ላይ ትሮሳርድ የለችም፣ ሊትራሊ የለችም። ማርቲኔሊ በቻምፒየንስ ሊግ የተሻለ ነገር ኮንትሪቢዩት ማድረግ ስለቻለና ደግሞ ሞር ለትራንዚሽኖች ምናምን በሽግግር ወቅት ምናምን ማለት ነው የተሻለ እድሎችን የመጠቀም ቻንስ አሉ ብዬ ስለማስብ
ሌፍት ባክ ላይ ማርቲን የምንጠቀም ይመስለኛል። አሰላለፉ እንደዚህ የሚሆን ይመስለኛል። ለክለባችን መልካም ምኞት ኮሜንት ሴክሽን ላይ የተመኛችሁ በደንብ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። እንደምናሸንፍ እንግዲህ እርግጠኛ ነኝ። እንዳልኳችሁ ነው ይሄ ጨዋታ ትንሽ ሊከብደን ይችላል፣ ግን በእርግጠኝነት እናሸንፋለን። በዓሉንም በሰላም እናሳልፋለን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያካፈላችሁ በደንብ ኮፒ ሊንክ ሪፖስት አድርጉት። መጀመሪያ የምታዩ ሰዎች 3 ጊዜ ማድረግ ጊዜን ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ከሞኒ ገነርስ ምሳችሁንና እራታችሁን ይዛችሁ ኑ። ይህ የሚካኤል አርቴታ ለደጋፊዎቹ ያስተላለፈው አስገራሚ ጥሪ ነው። የእንግሊዝ ፕሪሚየር ሊግ ከ2 ሳምንታት እረፍት በኋላ ዛሬ ሲመለስ መሪው አርሰናል ቀን 8:30 ላይ ቦርንማውዝን በኤሚሬትስ ያስተናግዳል። አርሰናል በአሁኑ ሰዓት ማንቸስተር ሲቲን በ9 ነጥብ እየመራ ይገኛል። ዛሬ ካሸነፈ ግን ሲቲ ነገ ከቼልሲ ጋር ከመጫወቱ በፊት ልዩነቱ ወደ 12 ነጥብ ይረዝማል። አሰልጣኝ አርቴታ የዛሬውን ጨዋታ ክብደት ሲገልጽ እንዲህ ብሏል። በጠዋት ተነሱ፣ ቁርሳችሁን ቀድማችሁ ብሉ፣ ምሳችሁንና ራታችሁን ይዛችሁ ወደ ስታዲየም ኑ። ዛሬ ታሪክ የምንሰራበት ቀን ሊሆን ይገባል። የአርቴታ ንግግር አንድ ነገር ያመለክታል። አርሰናል ዛሬ በኤሚሬትስ ትልቅ ድግስ አለው። ታዋቂው ተንታኝ ፖል መርሰንም አርሰናል የፕሪሚየር ሊጉን ዋንጫ በዚህ ሳምንት ያረጋግጣል ሲል ደፍሮ ተናግሯል። እናንተስ ምን ትላላችሁ? መድፈኞቹ ዛሬ በኤሚሬትስ ጉዳዩን ይጨርሱታል ወይስ የሲቲና ቼልሲ ጨዋታ ሌላ ድራማ ይኖረዋል? ሐሳባችሁን በኮሜንት አጋሩኝ። መልካም ጊዜ። ለመላው የአርሰናል ደጋፊ አዋጅ አዋጅ አዋጅ! ሚካኤል አርቴታ የአርሰናል ደጋፊ ሆይ ነገ ማልደህ ተነስ፣ ቁርስህንም ተመገብ፣ በማስከተል ምሳና ራትህንም ሸክፈህ ወደ ኤምሬትስ ስታዲየም አቅና። በዛህም እሳት ነበልባል በመሆን ከቡድንህ ጎን በመቆም ድጋፍህን አሳይ። ምክንያቱም ተይ በኋላ አለ አርቴታ፣ እያንዳንዱ የምናረጋቸው ጨዋታዎች የፍጻሜ ናቸውና መላው የአርሰናል ደጋፊ ሆይ ድጋፍህን እሻለው። በአንድነት ሳትከፋፈል ቡድኔን ደገፍ በማድረግ አመቱን እንድዘልቅና እንድጨርስ እፈልጋለሁ ሲል ገልጧል አርቴታ። ምን ትላለህ አንተ የአርሰናል ደጋፊ ሆይ? ከአርቴታ ጎን ነህ አይደለም? እሱን በኮሜንት ገለጥልኝ። አርቴታ ነገ ምሳም ራትም ሸክፈ ኤምሬትስ ተገኘ ሲል የክተት አዋጅ አውጇልና በጊዜ በቦታው ተገኙ። ሰበር ዜና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። አሁን ላይ የወጡ ባሉ መረጃዎች መሰረት ፔሮ ኢንካፔ ከደረሰበት ጉዳት ሙሉ ለሙሉ አገግሞ ወደ ልምምድ እንደተመለሰ የሚያሳዩ መረጃዎች ወጥተዋል። እዚህ ጋር የምትመለከቱት የፔሮ ኢንካፔ ፎቶ ከዛሬ ልምምድ ክፍለ ጊዜ የተገኘ ፎቶ ነው። ፔሮ ኢንካፔም ለነገው ጨዋታ ሙሉ ለሙሉ ዝግጁ እንደሆነ መረጃዎች እየገለጹ ይገኛል። ከዛ በተጨማሪም ከዮሳካ፣ ማርቲን ኦዴጋርድ እና ጁሪያን ቲምበርም አንዳንድ ቀለል ያለ ልምምዶችን እየሰሩ እንደነበር የሚያሳዩ መረጃዎች ወጥተዋል። ለነገው ጨዋታ የመድረሳቸው ነገር አልተረጋገጠም። ነገር ግን ሶስቱም ተጫዋቾች አንዳንድ ልምምዶችን እየሰሩ እንደነበር የሚያሳዩ መረጃዎች ወጥተዋል። ቲምበር፣ ማርቲን ኦዴጋርድ እና ቡካዮ ሳካን በተመለከተ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ነገ ለምናረጋው ተጠባቂ የፕሪሚየር ሊግ ጨዋታ ላይን አፕ እናወጣለን ነው ምላችሁ። ፈርቻለሁ ነው ምለ ገባ። ግን ዘንድሮ የፈራውባቸው ጨዋታ ላይ በጣም አርሰናል አስደስቶኛል። በዚህ ጨዋታም ያስደስተኛል ብዬ ገምታለሁ። የቦርንማውዝ አጨዋወት በእርግጠኝነት ነው ምላችሁ የአርኒ ስሎትን ታክቲክ ፔፕ ደግሞ ሪፋይን አድርጎ ለህዝብ ያጋለጠውን ታክቲክ 4 ፊት ለፊት አስቀምጠው ፓሲቭ ፕሬስ እንደሚያደርጉን እርግጠኛ ነን። ስለዛ ሰንጥቀን መጫወት አለብን። በቃ ደፋር መሆን አለብን ወደፊት ስንሄድ ማለት ነው። ላይን አፓችን ስንሰራ ላይን አፓችን ውስጥ ደፋር የሆነ አጨዋወት መጫወት የሚችሉ ሰዎች አሉን። ምናልባት ግን በቻልኩት መጠን ጠንካራ እና ቦርንማውዝን ማሸነፍ የሚችል ላይንአፕ ሰራለሁ። አርቴታም ይሄን ላይንአፕ ይደግማል ብዬ ገምታለሁ። በረኛችን ካሁን በኋላ አንድ በረኛ ነው ያለ፣ ዳቪድ ማዘፋኪን ራያ ማለት ትችላለህ ነው። ከዛ ከፊት ለፊት ደግሞ የተለመደ ነው ጋብሪኤል አለ፣ ሳሊባ አለ። ቀኝ ላይ ስንመጣ ቲምበር አልተመለሰም እየተባለ ነው። ሞስኬራን ባለፈው አስገብቸው ነበረ። እኔና አርቴታ የተለያየ ነው። ቤን ዋይትን እድል ሰጠው፣ ልክ ነበረ። ምክንያቱም ቤን ዋይት ብዙ ስላልተጫወተ ሊሆን ይችላል ስህተት እየሰራ የነበረው። ስለዛ ወደ ጨዋታ እየገባ በመጣ ቁጥር ፎርሙን ያገኛል ብዬ ገምታለሁ። በዚህ ጨዋታ ላይ ደግሞ በኦቨርላፕሽ እንደምታስደስችን እርግጠኛ ነኝ። ቤን ዋይትን ቀኝ ላይ እናስገባለን ማለት። ግራ ላይ ሸክላው ሪካርዶ ካላፊዮሪ አንድ ጨዋታ ጨዋቶ 6 ጨዋታ እንደሚያልፈው እናውቃለን። አሁንም ኦልሬዲ ጎሏል ተብሏል። ፔሮ ሂንካፔ ግን ስለተመለሰ ፔሮ ሂንካፔን እዚህ ጋር እናስገባለን ማለት። ሚድፊልዳችን ስንሰራ ማርቲን ዙቢሜንዲ ግዴታ ነው። ኦዴ ቢኖር ኖሮ ኦዴና ኤዜን ለማስገባት ስንል አንተን ሳክሪፋይስ ልናደርግ እንችል ነበር። አሁን ግን አማራጭ ስለሌለን ማርቲን ዙቢሜንዲ ጠቅ ትላለህ፣ ታስደስተናለህ ብለን እንገምታለን ማለት። ሞተራችን ሚድፊልድ ኤንጂናችን ዴክለን ራይስ የማይቀር ነገር ነው ማለት። 10 ቁጥር ያስመጣ ኦዴጋርድም አሁንም ለትንሽ ቀናት ምናምን ተጎድቷል ተባለ። ምንም ማድረግ አይቻልም። ሃቨርትስ ነው በደንብ ፊት የሆነ ተጫዋች እዚህ ጋር ያለው ማለት። ሃቨርትስን ማላስገባበት ምክንያት ግን ምንድነው ብዛችሁ ብትሉኝ ሃቨርትስ ተደራቢ አጥቂ ነው የሚሆነው። ከዛ በሚድፊልዳችንና በአታካችን መሃል በጣም ብዙ ስፔስ ይፈጠርና
መግባባት ያቀታችኋል። ማን ሲቲ ላይ ያጋጠመንም ይሄ ነው። ገባህ አይደለ? ሎንግ ቦል ስትልክ ራሱ ሃቨርትስ ፈርስት ዱዋል ቢያሸንፍ ሰከንድ ዱዋል ማሸነፍ የሚችል ሰው አጠገቡ የለም። ዮከሬዝም ሲያሸንፍ እንደዛው። ገባህ አይደለ? ስለዛ በጣም ይራራቃሉ። ሃቨርትስን እዚች ጋር ማየት አልፈልግም ሰከንድ አፍ ካልሆነ በስተቀር ማለት። ኤዜ ከጉዳት ተመልሷል ተብሏል። ስለዛ ኤዜን እዚህ ጋር ታስገባዋለህ ማለት። ሪስክ አለው ኤዜ ከጉዳት እንደተመለሰ ምናምን ማጫወት ምናምን 60 ደቂቃ አጫውቶ ይውጣ እንደዚህ ባይ ነኝ። ገባ 60 ደቂቃ አጫውቶ ይውጣ ባይ ነኝ። ከነገና ደግሞ ይሄ በጣም ወሳኝ ጨዋታ ነው። የስፖርቲንግን ጨዋታ ቢያርፍ ይሻለኛል ኤዜ። ስለዛ እዚች ጋር ግዴታ ታስገባዋለህ ማለት ነው። ኤዜን 10 ቁጥር አስገባል። አታክ ላይ ስንመጣ እንደምታውቁት ይሄንን 3 አታክ ማልወደው ነው። በጣም ዳይሬክት የሆነ አታክ ነው፣ ግን ኦፕሽኖች የሉን። ቡካዮ ሳካ መመለሱ እርግጠኛ አይደለንም። ስለዛ ግዴታ ኖኒ ማዱዌኬ እናስገባዋለን፣ ይሮጣል ማለት። ቪክተር ዮከሬዝ ይሰነጠቅልኛል ትለህ ታስባለህ፣ አንተም ትገባለህ። በዚህ በኩል ደግሞ ማርቲኔሊ ነው ማስገባት ያለብን። ትሮሳርድ ቢሆን ይሻል ነበረ ሶስቱም እንዳይኖሩና ዳይሬክት እንዳይሆን፣ ግን ምንም አማራጭ የለንም። ማርቲኔሊ ቻምፒየንስ ሊግ ላይ በጣም ምርጥ አቋም አሳይቶናል። ትሮሳርድ ደግሞ ኦልሞስት 3 ወር ነው አሪፍ አቋም ካሳየን ማለት ነው። ስለዛ አማራጭ የለንም። እዚህ ጋር ማርቲኔሊ እናስገባለን። መሀል ላይ ደግሞ ቪክተር ዮከሬዝ ጀግናው እናስገባለን። ካሞን ዩ ጋነርስ። በጣም አስፈሪ ጨዋታ ነው፣ ግን እናሸንፋለን ብዬ ገምታለሁ። ዘንድሮ ስፈራ ደስ የሚለኝ ቀን ነው ያሳለፉት ነው ብላችሁ እና አሪፍ ነው። አረ መላ 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 ወያለ ዋንጫ እንዳይበላ መላ መላ መፍትሄ ያላችሁ መላ መላ እስቲ ጀባ በሉ መላ መላ ወያላው ከበላ መላ መላ ህዝቤ ጉድሽ ፈላ መላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ ቋጥር ወያላው እኔ እኮ አልቋጥርብህም ብዬ ነበር፣ ግን ተነካክተናል። በጣም ተነቃቃ። አትለቀኝም፣ አንተም ብትበላም አትለቀኝም። ሰኞም ጠዋት አለኝ አትለቀኝም። ስለዚህ ምን ላድርግ? እኔም አልለቅህም፣ እንግዲህ አልለቅህም። ምንም ማድረግ አልችልም። ቦስ ሚኬል አርቴታ ኤሚሬቼ ኢዜ ለነገው ጨዋታ ብቁ መሆኑን ተናግሮ ሌሎች ጉዳት ላይ ስላሉ ተጫዋቾች ስለ መድረስ ተጠይቆ ሲመልስ እንደዚህ ብሏል። ሳካ፣ ሪካርዶ ካላፊዮሪ፣ ሂንካፔ፣ ቲምበር፣ ኦዴጋርድ ከነዚህ ውስጥ የሚመለሱ ተጫዋቾች ሊኖሩ ይችላሉ ብሏል። እነማን እንደሆኑ ግን አልገለጸም። እስቲ እናንተን ኮሜንት ላይ ያስቀምጡልኝ። እነማን የሚደርሱ ይመስላችኋል? እኔ ሳካና ቲምበር ይመስሉኛል። ለማንኛውም ይመቻችሁ።